ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። በ4 ሚሊዮን ብር ሙሉ ክፍያ ብቻ አዲስ አበባ ላይ አፓርትመንት መግዛት እንደምትችሉ ስንቶቻችሁ ናችሁ የምታውቁት? ቴምር ፕሮፐርቲዎች ነን። መገናኛ የጫካ ፕሮጀክት ሳይታችን ላይ ባለ 1 መኝታ አፓርትመንት በ4 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ አፓርትመንት በ7 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ አፓርትመንት በ9 ሚሊዮን ብር ሙሉ ክፍያ አሁን ላይ 100% የምትከፍሉን ከሆነ እየሸጥን እንገኛለን። አይ ቀስ እያልን ዘና እያልን ነው የምንከፍለው ካላችሁን ደግሞ በሌላ ዋጋ 20% ከፍላችሁ ቀሪውን በ3 ዓመት ዘና እያላችሁ መክፈል ትችላላችሁ። ሌላ ያከፋፈል አማራጭ ካላችሁን ደግሞ በሌላ ዋጋ 40%ን ቅድመ ክፍያ አሁን ከፍላችሁን ቀሪውን 60% ቤቱን ሰርተን አጠናቀን ቁልፍ ስናስረክባችሁ የምትከፍሉን ይሆናል። ከመገናኛው ሳይታችን በተጨማሪ ሳር ቤት አደባባዩ ጋር አዳምስ ሞል አጠገብ ላይ ከ6 ሚሊዮን ብር ሙሉ ክፍያ ጀምሮ አፓርትመንቶችን እንዲሁም ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆችን እየሸጥን እንገኛለን። ያለምንም ዋጋ ጭማሪ ዘና እያላችሁ ቀስ እያላችሁ የምትከፍሏቸው አፓርትመንቶች አሉን። እነዚህ እንግዲህ ሁለቱም ፕሮጀክቶች መረከቢያ ጊዜያቸው 3 ዓመት ነው። ለበለጠ መረጃ ከስር በምናስቀምጠው ስልክ ቁጥር እየደወላችሁ ተጠቃሚ መሆን ትችላላችሁ። ቴምር ፕሮፐርቲስ የህልሞ ማረፊያ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ሰላሱ መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። 3 ነገር ውስጡ ያሉለት የተገኙለት ሰው በእነሱ አማካኝነት የኢማን ጥፍጥናን ያገኛል። ሐላወተል ኢማን፣ የኢማን ጥፍጥና። አዎ ኢማን ሲጣፍጥ እንዳልኩ ቁርአኑ ገር ነው፣ አይከብድም፣ መጫጫን የለም። ሱቢ ነሻጣነ በጊዜ ምን ነሻጣ። ለምን? ኢማን ጥፍጥናው ገብቷል። የሚታይ ኸይር ብቻ ነው፣ ሸር አይታይም። የሚታይ መልካም ነገር ነው። ኢማን እናት አባቴን እንዴት ልንከባከብ፣ ጓደኛዬን እንዴት ላስደስት፣ ባለቤትን እንዴት ላስደስታት፣ እሷም ደግሞ ባሌን እንዴት ላስደስተው። በቃ ኢማን ነው። የኢማን ጉድለት ነው ዛሬ ብዙዎቻችን ምድር ችግር እየፈጠረ ያለው። ቂብላ ያጠፋብን የኢማናችን መበላሸት ነው። ኢማን 3 ነገር ውስጥ ያሉለት የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ። አላህና መልእክተኛው እሱ ዘንድ ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። ትክክል ነን? እንደዛ ነው። አላህ ረሱል ዓለይሂ ሰላቱ ወሰላም እኔ ዘንድ ከማንኛውም ነገር ዱንያ ላይ አለ ከሚባል ነገር በአጠቃላይ እኔ ዘንድ ተወዳጅ ናቸው። ከማንም ነገር የእውነት እወዳቸዋለሁ። ውስጤ የነሱ ውዴታ አለ ወይ? ውስጤ የነሱ ውዴታ፣ አላህን መውደድ፣ ነቢዩን መውደድ ሰለላሁ ዐለይሂ ወሰለም ውዴታ ዋጅብ እኮ ነው፣ ግዴታ ነው እኮ። አላህን መውደድ፣ ነቢዩን መውደድ ግዴታ ነው። ካልወደድን ረሱልን ዐለይሂ ሰላቱ ወሰላም ኢማን የሚባል ነገር የለንም። ይህን እንያዝ። ኢማን የሚባል ውስጣችን የለም። አላህ ቁርአን ላይ ሲያነሳ ወሚነ ናስ ከሰዎች መካከል ይላል መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሁቢላህ፣ ከአላህ ሌላ ባላንጣዎችን ጣዖቶችን ማለት ነው አላህን እንደሚወድ የሚወዷቸው አሉ። ወለዚነ አመኑ እነዛ ያመኑት ግን አሸዱ ሑበን ሊላህ ለአላህ ያላቸው ውዴታ ብርቱ ነው። ወለው የረ ለዚነ ዘለሙ ኢዝ የረውነ ልዓዛበ አነ ልቁወተ ሊላሂ ጀሚዓ ወአነ አላህ ሸዲዱል ዓዛብ። አላህን መውደድ ዋጅብ ነው። አላህን ካልወደድን፣ ነቢዩን ካልወደድን ሱረቱ ተውባ ላይ 8 መሰረታዊ ነገሮችን ቁርአን ላይ አነሳ። እነዚህ ያነሳቸው መሰረታዊ ነገሮች ወንድሜ ልብ ብላችሁ ስሙ። እነዚህ አላህ ያነጻጸራቸው ነገሮች በኢስላም ክብር ያላቸው ነገሮች ነው ያነጻጸረው ከዝሙት ከኸምር ከመጠጣት ወይም ደግሞ ሰው ከመግደል ከፋይሻ ከመጥፎ ነገር አይደለም። ያነጻጸረው በጣም በኢስላም ክብር ካላቸው ነገሮች ጋር አነጻጸረ። ምኑን? የሱን ውዴታ፣ የነብዩን ሰለላሁ ዐለይሂ ወሰለም ውዴታ፣ በሱ መንገድ ከመታገል ከመስራት ያለውን ውዴታ። እነዚህ 8 ሐላል የተፈቀዱ ከሆኑ ነገሮች አላህ አነጻጸረ። ከዛስ ያ እናንተ ዘንድ የሚበልጥ ከሆነ ከኔ ከመልእክተኛው ከኔ መንገድ ከመታገል እነዚህ ነገሮች ብሎ አነሳ። ምኖችን? የተከበሩ በቁርአን ላይ ክብር ሐቅ ብሎ የገለጻቸው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ከባድ ነገር የሰጣቸውን ነገር አላህ አነጻጽሮ ፈተረበሱ ተጠባበቁ። ምንድናቸው እነዚህ? ሱረቱ ተውባ ላይ አላህ እንዲህ ይላል ቁል ኢን ካነ አባኡኩም ወአብናኡኩም وإخوانكم وأزواجكم وعشيرتكم وأموال اقترفتموها
وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين قل بلات يا محمد عليه الصلاة والسلام إن كان عندهن آباؤكم أباتوچاچو እንደሆኑ وأبناؤكم ልጆቻችሁም እንደሆኑ ወንድ ልጆቻችሁ وإخوانكم ወንድሞቻችሁም እንደሆኑ وأزواجكم ሚስቶቻችሁም እንደሆኑ ለሴቶች ባሎቻችሁም እንደሆኑ ማለት ነው وأشيرتكم የቅርብ ዘመዶቻችሁም እንደሆኑ وأموال اقترفتموها يسبسباتوت ياكماچاچوت نبرتاچوم እንደሆነ وتجارة تخشون كسادها مكسروان متفرولات مسغولات نግዳچوم እንደሆነ ومساكن ترضونها የምትወዱትም መኖሪያ ያሰፊ ቤታችሁም እንደሆነ ምን እንደሆነ أحب إليكم እነዚህ 8 ነገሮች እናንተ ዘንድ ተወዳጅ ከሆኗል ማን አባት የአባት ሐቅ ከባድ ነው የልጆች ሐቅ ከባድ ነው ልጆች በእስላም የተከበሩ ናቸው ወኢኽዋኑኩም ወንድሞች ወንድማማችነት በእስላም ያለው ሚስቶች በእስላም ያላቸው ሐቅ የአላህ አማና ናቸው ባል ትልቅ ሐቅ አለው ለሴቷ ቅርብ ዘመድ ዝምድና መቀጠል ከባድ ነው ተገልጿል ንብረት በእስላም ትልቅ ቦታ አለው አዎ ንብረት المال مال الله ንብረት የአላህ ነው በሐቁ ስትወጣው ደረጃ ከፍ የሚልበት ነው ንግድ በእስላም ዒባዳ ነው አላህ በፈለገው መልኩ በሐላል ስትሰራው ስትተገብረው እንደዚሁም መኖሪያ ቤት በእስላም የተወደደ ነው አርባዕቱ ሚነ ሰዓዳ አራት ነገር ከድለኝነት ነው ከተባሉት ማን ነው አንዱ البيت الواسع አይደል ሰፊ ቤት አይደል አላህ ይለግሰን አሚን በል አላህ ይለግሰን ክራይ ላይ ያለ አላህ ከክራይ አላህ ያውጣ ይሄ እንደው አርግ ዝም በል አላህ አለም ወላሂ ያ ረቢ ኮንዶሚኒየም ስጠኝ እንዳትል ጠባብ ነገር አትመኝ አላህን ስጠይቅ ሰፊ ነገር ነው ስጠይቁ እኮ ጀነተል ፊርደውስ ነው ጠይቀው ያሉት ጀነት ዱንያ ወላሂ 3 ነገሮች መምጣቸው አይታወቅም 3 ነገሮች ሞት እንግዳ ነው አይታወቅም መቼ እንደሚወጣ ያውቃል ያላ ቀደር ያላህ ውሳኔ አላህ ብቻ የሚያውቀው ሪዝቅ ሶስተኛው ሪዝቅም መቼ እንደሚመጣ አታውቅም ዛሬ ኪስ ባዶ ነው ነገ በሆነ መቀጠን አላህ ይሞላዋል አላህ ባላሰብንበት መንገድ በሐላል የተባረከውን አላህ ያምጣልን ንግድ የተባረከ ነው መኖሪያ ቤት የተወደደ ነው እነዚህ 8 ነገሮችን አላህ አነሳ በእስላም ትልቅ ቦታ አላቸው ምን አለ አሐበ ኢለይኩም እናንተ ዘንድ እነዚህ 8 ነገሮች ይበልጥ ተወዳጅ ከሆኑ ከማን ሚነላህ ከአላህ ወረሱሊሂ ከመልእክተኛው ወጂሃድ ፊ ሰቢሊ በሱ መንገድ ከመታገል እነዚህ 8 መሰረታዊ ነገሮች እናንተ ዘንድ ተወዳጅ ከሆኑ ፈተረበሱ ተጠባበቁ አለ አላህ ተጠባበቁ እንግዲህ hatta ya'ti Allah bi'amri አላህ በትእዛዙ ያኒ ቅጣቱን ይዞ እስኪመጣ ተጠባበቁ والله لا يهدي القوم الفاسقين አላህ አመፀኛውን ህዝቦችን አይመራቸውም አለ አላህ አመፀኛ ብሎ ጠራቸው ወንድሞች ያነጻጽረው እኮ አላህ ከዝሙት ጋር አይደለም ያነጻጽረው እኮ ሰላት ከመተው ጋር አይደለም ያነጻጽረው እኮ ኸምር ከመጠጣት የሰው ሐቅ ከመንካት ከማጭበርበር ከመዝረፍ ምን ከምን ጋር አይደለም ሐላል ከሆኑ ነገሮች ምንድነው የተፈለገው አላህና መልእክተኛ እኛ ዘንድ ከማንም ከምንም በላይ ምን መሆን አለባቸው ተወዳጅ መሆን አለባቸው የአላህ ውዴታ በምን ይገለጻል ከተባለ አላህ ሱረቱ አሊ ኢምራን ላይ ተጠቀሳ ቁል በላቸው ያ መሐመድ ኢን ኩንቱም ቱሂቡነ አላህ እውነት እናንተ አላህን የእውነት የምትወዱ እንደሆናችሁ ፈተቢዑኒ እኔን ተከተሉኝ በላቸው ማንን ረሱልን አለይሂ ሰላቱ ወሰላም ለዓለማት እዝነት አድርጎ የላካቸው ለኡመታቸው ያለቀሱ የተጨነቁ ኡመቲ እያሉ ለይሉን የቆሙ ያለቀሱ ነብዩ ረሱልን አለይሂ ሰላቱ ወሰላም ተከተሉኝ ተከተሉ በላቸው የዛኔ ምን ታገኛላችሁ ይሁብብኩም አላህ ይወዳቸዋል የዛኔ ነብዩን ሳትከተል አላህ ይወደኛል እንዳትል አላህንም ወዳለው እንዳትል ነው ነብዩን ሳትከተል ትእዛዛቸውን ሳታከብር አላህን ወዳለው ነብዩን ወዳለው እንዳትል ነው ነብዩን ተከተል አለ አላህ ለምን ወይግፊር ለኩም ذنوبكم
አላህ ወንጀላችሁንም ይምርላችኋል። ወላሁ ገፉሩ ረሂም አላህ ምህረተ ብዙ አዛኝ የሆነ ጌታ ነውና። አዎ አንድ ቀን ዑመር ረሱልን ዓለይሂ ሰላቱ ወሰላም አንተ አላህ መልእክተኛው ያላቸው ኢነከ አሐበ ኢለየ ሚን ኩሊ ሸይእን ኢላ ሚን ነፍሲ። እርሶ እኮ አላቸው ዑመር የውሸት አወሩ እንደኛ የውሸት ምላስ አይደለም። ዑመሩል ፋሩቅ ያ ሐቅና ባጢል የለየው ፋሩቅ የተባለው በዚህ እሱ ሲመጣ ሸይጣን በዛ በኩል የሚሄድለት መንገድ የሚቀይስለት ጀግና ዑመር በዑመር ምላስ ላይ አላህ ሐቅን አስቀምጧል ብሎ የተናገሩለት ነብይ አይመጣም እንጂ ከኔ በኋላ ነብይ ቢመጣ ዑመር ይሆን ነበር ብሎ የመሰከሩለት ዑመር ነብዩ መላቸው ኢነከ አሐበ ኢለየ አንቱ እኮ እኔ ዘንድ ተወዳጅ ኖት ሚን ኩሊ ሸይእን ከሁሉም ነገር ኢላ ሚን ነፍሲ ከነፍሴ ሲቀር አላቸው። ከነፍሴ ሲቀር ከሁሉም ነገር ከልጄም ከሚስቴም ከንብረቴም ከሁሉም ነገር ወዶታለሁ ከማን ሲቀር ከነፍሲ ሲቀር ሲላቸው ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ላ ያ ዑመር አሉ። አንተ ዑመር ወይ ገና አላመንክም ገና ነው። ዑመር አሰቡና ثم قال إنك أحب إلي من نفسي እርሱ አሁን እኔ ዘንድ ከነፍሴ የበለጠ ተወዳጅ ነው ሲላቸው فقال النبي صلى الله عليه وسلم الآن يا عمر አሁን ኢማን ሞላ አሁን ነው። አይ ሰሃቦች አይዋሹም። ዋሻሉ ካለ ምን ይመጣል? ቁርአን ይመጣል። አይዋሹም እነሱ የእውነት ነው የሚናገሩት። የእውነት ዑመር የተናገረው የእውነቱን ነው። መጀመሪያ የእውነት ከሚስቱም ከልጁም ከንብረቱም ይወዳቸው ነበር። ከነፍሴ ሲቀር አላቸው። አይ ገና ነው አላመንክም። አሁን ከነፍሴ የበለጠ ወዶታለሁ። አንድ ቀን ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም የኸይበር ዘመቻ ኸይበር ማለት 7ኛው ዓመተ ሂጅራ ላይ የተከሰተ ጦርነት ነው። የኸይበር ዘመቻ ማለት ያ ዘመቻ ላይ ነብዩ ሰለላሁ ዐለይሂ ወሰለም የአህያ ስጋ ሐራም ብለው ያወጁበት ሙትዓ ማለት ምንድነው? ይሄ ጊዜያዊ ጋብቻ የሚባል አለ አይደል? አሁንም አለ አንዳንድ ቦታ ሐራም ነው። እሺ ጊዜያዊ ጋብቻ የሚባል የለም። ካገባ ለዘላለም ልኖር ሞት እስኪለየኝ ነው። መሃል ላይ እንቅፋት ከመጣ ካልተስማማ ትለያያለህ እንጂ መጀመሪያው ነይተህ ለአንድ ወር ለሁለት ወር የሚባል የለም። በእስልምና ሐራም ተከልክሏል። ይሄ ሲርያ ምናምን የሚባል ነገር የለም። እሺ ይሄ ድብቅ ምንድነው? ሲርያ እናት አባት ሳያቅ ምን ሳይል በድብቅ የለም። እኔ ዒልም አለኝ እኔ ወልይ ነኝ እኔ እንደፈለኩ ወሰንኩ እችላለሁ። የለም፣ ውሸት። እናት አባት ናቸው። ወልይ ወዳጅ አባት ነው፣ ወንድም ነው፣ አጎት ነው። አጎት ሳይሰጥ አባት ሳይሰጥ ወይም አባት ካለ አባት መጀመሪያ ከዛ ወንድም ከዛ አጎት ሳይሰጥ ራሷን በራሷ መዳር አትችልም። አንድ ሴቶች ክብራችሁን ዝቅ አታርጉ። ቤተሰቦቻችሁን የእናንተ ወልይ ያደረገው አላህ ለእናንተው ክብር ሲባል ነው። የእናንተ መጠሪያ ናቸው። አይ ችግር የለም ብለሽ እውሩ ነሽ ከገባሽ ነገ እውሩ አድርገው ያሳባረርሻል። አደብ ያዙ። በየቦታው ስለበዛ ነው ይሄ ነገር። የዛን ቀን የኸይበር ዘመቻ ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ለዑጥየነ ራያ ገደና ነገ አንድን ባንዲራ እሰጣለሁ አሉ። ረጁለን ዩፍተሑ ዐላ የደይሂ በሱ እጅ አላህ የሚከፍትለት ድልን የሚከፍትለት ያ ሰው ዩሒቡ ላህ ወረሱለሁ ወዩሒቡ ላህ ወረሱሉሁ አላህና መልእክተኛን የሚወድ እነሱም አላህን መልእክተኛም የሚወዱት። አሁን ምስክርነቱ ከባድ ነው። ጉዳዩ እኮ እኛ አላህን መውደዳችን አይደለም። ጉዳዩ ምንድነው? አላህ እኛን መውደዱ ነው። እኔ ወዳለሁ ብዬ ውሸት ሆኖ እሱ ካልወደደኝ ዋጋ የለው። ጉዳዩ ምንድነው? አላህ እኛን ምን ማለቱ ነው? መውደዱ ነው። እና ይሄ ግን የተገባው ቃል ኪዳን ልዩ ነው። ይሄን ባንዲራ የምሰጠው ድል በእጁ የሚከፈትለት የሆነ ሱሐቢይ አሉ አላህና መልእክተኛን ይወዳል፣ አላህና መልእክተኛውም ይወዱታል። ያ አላህ የእውነት ውዴታ አላህ ልባችን አላህ ያስገባል። ከዛ በኋላ ፈባተ ናሱ ሰዎች አነጉ ለይለተሁም ለይላቸውን አዩሁም ዩዕጣ ማን ነው ዛሬ የሚሰጠው? ፈገደው ኩልሁም የርጁ ሁሉም እየከጀለ እኔ በሆንኩኝ ያለ ሽልማቱ ዋና ስልጣን ድል መክፈቱ የጦር መሪ መሆኑ ሳይሆን ያጓጓቸው ምንድነው? አላህና መልእክተኛው ይወዱታል፣ እሱም ይወዳል። ይሄ ነው። አይነ ዓልያ ዓልየ ታላሉ ነብዩ ሰለላሁ ዐለይሂ ወሰለም ፈቂለ የሽተኪ አይነይሂ እሱ እኮ አይኖቹ ታሞ ቤት ጥሏል። ሁለቱም አይኖቹ አስጠሩትና ፈበሰቀ ፊ አይነይሂ ወደዓ ለሁ አይኑ ላይ እቱፍ አለ። ዱዓ አደረጉበት። የተባረከው ምራቃቸው
አልይ አይን ላይ እጥፍ ያ በረካ የሆነው መራቃቸው መሬት እኮ አይወርድም ነበር። ሰሃቦች ነብዩ ሰለላሁ ዐለይሂ ወሰለም እጥፍ ካሉ ይቀልባሉ። የውድዋ መሬት እኮ በቃ ሁሉም ይቀልባል። ነብዩ ሰለላሁ ዐለይሂ ወሰለም በረካቸው። ይሄ ኻስ ለነብዩ ብቻ ነው ለነብዩ ብቻ ነው እንጂ እኔ ትልቅ እንትን ነኝና ውድዋ አረኩበትን ዋጠጣ ይሻላል ምናምን እንዳት ለማን ነው ለረሱል ብቻ ሰለላሁ ዐለይሂ ወሰለም ኻስ አለቀ። እና ነብዩ ሰለላሁ ዐለይሂ ወሰለም ዱዓ አደረጉለት። ፈበረዐ አይኑ በራ ወዲያው ዳነ። ከአለም የኩን ቢሂ ወጀኡን እሱ ላይ ምንም በሽታ እንደሌለበት ሆነ። ፈአጣሁ የዛን ጊዜ ሰጡት። ፈቃለ ኡቃቲሉሁም ሐታ የኩኑ ሚስለና እኛን እስኪመስሉ ልጋደላቸው ሲላቸው ፈቃለ ላ አይ እንፉዝ አላ ሪስሊከ በአካሄድህ በዝግታ ሄድ መጀመሪያ ሐታ ተንዚለ ቢሰሐቲሂም አካባቢያቸው ላይ እስክትደርስ ከዛ መጀመሪያ ثم دعوهم ጥራቸው ኢለል ኢስላም ወደ እስልምና ጥራቸው መጀመሪያ ይሄ ነው። ወአኽቢሩሁም ንገራቸው ቢማ የጂቡ ዐለይሂም በእነሱ ላይ ግዴታ ምን እንደሆነባቸው የአላህ ሐቅ ሰላት በለው ዘካው ምኑ ስለ እስልምና ንገራቸው። فوالله لأن يهدي الله بك رجلا خير لك من أن يكون لك حمر النعام بالله نبي الله በአንተ ሰበብ አንድ ሰው ወደ እስላም ካመጣልህ ቀያይ ግመል ከማግኘት ይበልጥልሃል። በእኔ ሰበብ ወደ እስልምና ይመጣልህ ወይስ በእኔ ሰበብ ከእስልምና ሰው ርቋል? ያን ነው ጥያቄ። በአንተ ሰበብ ወደ እስልምና ከመጣ ቀያይ ግመል ነው የዛኔ ትልቁ ሀብት ስለሆነ ነው። በአሁኑ የትኛው ነው ቤት ነው ወይስ ምንድን ነው መጓጓዣ ትልቁ የቱን ለመጣ በቃ ምትለው መጓጓዣ ውድ የተባለ ከማግኘት በአንተ ምክንያት አንድ ሰው ወደ እስላም አላህ ካመጣልህ በላጭ ነው አሉት። ዑመር ምን አሉ? ቃለ ዑመር ማ አህበብቱ ልዒማራ እንደው ስልጣን የሚባል አልወደድኩም የዛን ቀን ቢሆን እንጂ ኢላ የውመኢዚን አው ቃለ ማ ተሸረፍቱ ለሃ ኢላ የውመኢዚን ያ ቀን ቢሆን እንጂ ጓጉጭላት ባገኘው ያልኩት ያን ቀን ብቻ ነው ስልጣንና። ለምን ዑመር ይነናሉ ከተባለ አላህና መልእክተኛውን የሚወድ አላህና መልእክተኛውም የሚወዱ ስለተባለ ዑመር ጭምር ጓጉ። ዑመር ለስልጣን ብዙ እንትን የሌላቸው ጓጉ ዑመር። አየህ አላህና መልእክተኛውን መውደድ። እኔ እናንተስ ማንን ነው የምንወደው? ማንን ነው የምንወደው? የእውነት እንወዳለን? አንደኛው ሰሃባ መጣና አንተ የአላህ መልእክተኛ ወይ አላቸው። አነስ ነው የሚናገረው እነ ረጁለን ሰአለ ነብይ ሰለላሁ ዐለይሂ ወሰለም አን ሰዓ ስለ ቂያማ ጠየቃቸው። ቂያማ ማለት ያ ቀን ከባድ ነው። እርጉዝ ሴት እርግዝናው የምታጨናግፍበት፣ የምታጠባ ሴት ከምታጠባው ልጇ የምትዘናጋበት፣ ሰዎች እየተንገዳገዱ ሰካራ መስሎ የሚታዩበት ወማሁም ቢሱካራ ነገር ግን ነው ሰካራ መሆኑ አይደለም የአላህ ቅጣት ከባድነቱ እንዲያድርጓቸው ብሎ ቁርአን ላይ የገለጸበት ሱረቱ ሐጅ ላይ እና ረሱል ሰለላሁ ዐለይሂ ወሰለም ጠየቁ። ስለ ቂያማ ሲጠይቃቸው መተሰዓ ቂያማ መቼ ነው አላቸው። ቃል ወማዛ አዕደርተ ለሃ ምን አዘጋጅተላት ነው ስለ ቂያማ የምትጠይቀው? ምን አዘጋጅተሃል? ስለሆነ ነገር እኮ የምትጠይቀው ፈተና መቼ ነው ስትል አንድ ተማሪ ለዛ ፈተና ምን መሆን አለበት? ዝግጁ መሆን አለበት። ሳይዘጋጅ ሳጠና ምን ሳይል ፈተና መቼ ነው ቢለው ግን መዘጋጀት አለበት። ቃለ ላ ሸይአ አረ ብዙ ነገርም የለኝም እኔ ኢላ አን ዩሒቡ ላህ ወረሱለሁ ሰለላሁ ዐለይሂ ወሰለም አላህና መልእክተኛውን ከመውደድ ውጭ ሌላ የለኝም። እነሱን እወዳለሁ ግን በጣም እወዳለሁ አላቸው። ፈቃል አንተ መዓ መን አሕበብተ አንተ ከወደድከው ጋር ነው አሉት። ቃለ አነስ ምን ይላሉ? ፈማ ፈሪሕና ቢሸይኢን ፈረሕና ቢቀውሊ ነቢይ ሰለላሁ ዐለይሂ ወሰለም እንደው በምንም ነገር አልተደሰትንም በዚች ንግር በነብዩ ሰለላሁ ዐለይሂ ወሰለም በዚች ንግር የተደሰትነው ያህላል። ለምን እኔ ያለ አንተ መዓ መን አሕበብት አንተ ከወደድከው ጋር ነው የሚለው ቃል አለ አነስ እኮ ነብዩን የኻደመው በጣም አስደሰተን። ቃለ አነስ ፈአነ ኡሒቡ ነቢይ ሰለላሁ ዐለይሂ ወሰለም እኔ አላህ መልእክተኛን እወዳለሁ። ወአባ በክሪን አቡበከርን እወዳለሁ። ወዑመር ዑመርን እወዳለሁ። ወአርጁ አን አኩነ መዓሁም ቢሑቢ ኢያሁም እንደው በውዴቴ ከነሱ ጋር ለመሆን ከጀላለሁ። ወኢን ለም አዕመል ቢሚስሊ አዕማሊሂም እነሱ የሰሩትን ስራ የነሱን ደረጃ ባልደርስም በውዴቴ ግን ከማን ጋር ሆናለሁ? ከነሱ ጋር። አንተስ አርቲስት ከወደድክ ከአርቲስት ጋር ነህ። ይሄንያስ ዘፋኝ የሆነ ነገር ሆነ ሞተ ብሎ እኮ የሚያለቅሳለ። እኔ ማለት በሰው ሞት አይደለም ሂዳ ሳያገኝ ሳይቶብት ሄዶ ነው ያዘንከው። እሰየው አዎ ልናዝን ይገባል። ግልጽ ነው አይደል? ሂዳ ስላላገኘ ተውባ ስላላደረገ ተውባ ስላላረገች ሂዳ ስላላገኘ ግን የዘፈኑ ትዝታው የመጣለችን የመሰለች ዘፋኛል የምታለቅስ ከሆነ ይሄ እኮ ነው ያለንበት ወቅት። አርቲስት ከወደድክ ከአርቲስት ጋር ነህ። እግር ኳስ ተጫዋች ከወደድክ ከእርሱ ጋር ነህ።
ረሱልን ከወደድ ከረሱል ጋር ነህ። ሰሃቦችን ከወደድ ሷሊሆችን ከወደድ የአላህ ደጋግ ባሪያዎችን ከወደድ ከነሱ ጋር ነህ። አንተ ከወደድከው ጋር ነህ። ማንን ነው የምወደው? ጥያቄው ለራሳችን ነው። ጥያቄው ለራሳችን ነው። ስለዚህ አላህን መውደድ ነብዩን መውደድ ምንድነው? ከኢማን ጥፍጥና ውስጥ ነው። አላህ ከወደደህ ምን ታገኛለህ? አላህ የወደደህ እንደሆነ ሱብሃንአላህ ሽልማቱ ልዩ ነው። አላህ ይወደደን፣ አላህ ይወደደን፣ እንደው ወዶ ያስወድደን ያ ረብ። አላህ የወደደን ጊዜ ረሱል አለይሂ ሰላቱ ወሰላም ሲናገሩ ምን አሉ? ኢነላህ ተዓላ ኢዛ አሐበ ዐብደን አላህ ባሪያውን የወደደ ጊዜ ደዓ ጅብሪልን ና ብሎ ይጠራል። ጅብሪል ይጠራል፣ የመላእክቶች አለቃ። ያ 600 ክንፍ ያለው 600 ክንፍ ነቢዩ ሰለላሁ ዐለይሂ ወሰለም ሁለቴ አይተውታል። አንዴ እቅራ የወረደ ጊዜ የነቢይነት ማዕረግን የያዙ ጊዜ ከሰማይ በምድርና በሰማይ መካከል ሆኖ የሰማይ አድማሱን ዘግቶ 600 ክንፉን ዘርግቶ ተመልክተውታል። ሌላኛው ሰማይ የወጡ ጊዜ 5 አውቃት ሰላት ሊያመጡ ሄዱ ጊዜ ሲድረተል ሙንተሃ ላይ ተመልክተውታል። ከዛ ውጭ ነቢዩ ጋር የሚመጣው ጅብሪል አለይሂ ሰላም በምን ነበር? በሰው መልክ ነበረ። ሰው መስሎ ይመጣል፣ ይጠይቃቸዋል፣ ያወራቸዋል። ሰው መስሎ ጅብሪልን ይጠራዋል አላህ። ማን የወደደ ጊዜ? አንድ የሱ ደግ ባሪያውን አላህ የወደደው ጊዜ ፈቃለ ኢኒ ኡሂቡ ፉላናን እኔ እከሌ የሚባል ስሙን ጠርቶት እኮ ነው አላህ ስም ተጠርቶ እከሌ የሚባለውን ሰው እወደዋለሁ ውደደው ይለዋል። ፈዩሂቡሁ ጅብሪሉ ጅብሪልም ይወደዋል። ثم ينادي في السماء ከዛ ሰማይ ውስጥ ላሉ መላእክቶች ይጣራል። ሰማይ ውስጥ ያሉ መላእክቶች ማን ያውቃቸዋል ብዛታቸው? ሰማይ በወጡበት ሰዓት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የአራት ጣት ቦታ ክፍት ቦታ የለም። በሱጁድ በቂያም በሩኩዕ በመላእክቶች የተጨናነቀ ቢሆን እንጂ ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ሰባተኛው ሰማይ ከካዕባ ትይዩ የሰማዩ ካዕባ ጠዋፍ መጣወፊያ ማለት ነው። በይተል ማዕሙር ያ ያማረው የተዋበው ቤት የሚባለው ላይ 70,000 መላእክቶች በየቀኑ ይገባሉ። ምን ሊያደርጉ? ጠዋፍ ሊያደርጉ፣ ዒባዳ ሊያደርጉ። አንድ የገቡት ግን ለሁለተኛ ጊዜ እጣ ሳይደርሳቸው ቂያማ ይቆማል። ኢላዩም ቂያማ። ታዲያ ቁጥራቸውን አስባችሁት? እነዚህ መላእክቶች በአጠቃላይ ውደዱት ብሎ ጅብሪል ሲጣራ ሁሉም ይወዱታል። ثم يؤدوا له القبول في الارض ከዛ በምድር ላይ ንግግሩ ስራው ተወዳጅ እንዲሆን አላህ ያደርገዋል። واذا ابغض عبدا الله ይጠብቀን ያ ረብ። አላህ አንድን ባሪያ የጠላው ጊዜ ጅብሪልን አሁን የሚጠራውና እከሌን እጠለዋለሁ ጥለው ይሏል። ጅብሪልም ይጠለዋል። መላእክቶች ሰማይ ውስጥ ያሉ መላእክቶች ይጠሉታል። ثم تودع له البغضاء في الارض ከዛም ጥላቻው በምድር ላይ ይደረግበታል። ከባዱ ቅጣት ይሄ ነው። አላህ ይጠብቀን። ስለዚህ የአላህን ውዴታ ለማግኘት ምን ያስፈልጋል ከተባለ ይሄን ማድረግ። አንድ ሐዲስ ልንገራችሁ እስቲ። አንደኛው ሰሃቢ እናታችን አይሻ ናት የምትናገረው። بعث رسولا على سريه سريه ማለት غزዋና ሰሪያ ይለያል። ይሄን ያዙ እንደውቀትም። ሰሪያ የሚባለው ነብዩ ያዘመቱት ሆኖ ግን ነብዩ ያልተሳተፉበት ሰሪያ ይባላል። ሰሃቦችን ወክለው የሚያዘምቱት ጦርነት። እሳቸው የተሳተፉበት ጦርነት ሰሞ ይባላል غزዋ ይባላል። ነብዩ የዘመቱበት غزዋ ተብሎ ይጠራል። እና እሳቸው አንዱን አሚር አድርገው ላኩት። ይሄ አሚራቸው ሰላት ሲያሰግዳቸው መሪ ነውና እሱ ነው የሚያሰግደው። فكان يقرأ لأصحابه في صلاتهم فيختم بقول هو الله أحد ሁሌ ያሰግዳቸዋል። ሲጨርሰው ሁሌ ቁል አላህ አሐድ ቁል አላህ አሐድን ይቀራል። فلما رجعوا እዛ ኺላፍ አላደረጉም። በቃ ምን ይሆን ነገር ወይኛ ስተተኛ ነን ወይስ ስተት ሊሆን ይችላል። እዛ ላይ ኺላፍ ማንሳት አለብንም። አያችሁ ሰሃቦች ወዴት ነው ሄዱት? ልክ ሲመለሱ ከጦርነቱ ነብዩ ጋር መጡና አወሱ። فلما رجعوا الى የተመለሱ ጊዜ ذكروا ذلك لرسول الله صلى الله عليه وسلم ለአላህ መልእክተኛ ይናወሱ። ይህ ሰውዬ የመደቡብን የሰሃባ ጓደኛችን ሁሌ ቁል አላህ አሐድ ነው የሚያኸት። በዛ ነው የሚጨርሰው ሰላቱን። ቁል አላህ አሐድ በየሰዓቱ በየሰላቱ ላይ ይቀራል። ሰሉሁ ሊአይ ሸይን የስነኡ ዛሊከ ጠይቁት፣ ይህን ነገር ለምን እንደሚሰራ እሱን ራሱ ጠይቁት አሏቸው። ፈሰአሉሁ ጠየቁት። ፈቃለ ይሄም ሰሓቢ እያለ ሊአነሃ ሲፈቱ ራሕማን የአራሕማንን ሲፋ ያዘች ባህሪ አይደል? ቁል በላቸው አላሁ አሐድ አላህ አንድ ነው። አላሁ ሰመድ አላህ የሁሉም መጠጊያ ነው። መጠጊያ ያጣ መሸሸጊያ ያጣ ሰመድ ነው። አላህ መሸሸጊያ ነው፣ መጠጊያ ነው። ቁል ሁወ አላሁ አሐድ አላሁ ሰመድ አላህ የሁሉም መጠጊያ ነው። ለም የሊድ ወለም ይውለድ አልወለደም አልተወለደም። አይወልድም አይወለድም እንዳትል
በዚህ ቋንቋ አይ ሳይሆን አል የሚለው ይቅጠም። አልወለደም አልተወለደ። አይወልድም ከሆነ ወልዷል ካም በኋላ አይወልድም ነው። አይወለድም ከሆነ ተወልዷል ካም በኋላ አይወለድም ነው የሚያስይዘው። ግልጽ ነው። አልወለደም አልተወለደም። አዎ ልጅ የሚባል የለው። ወልአወል ወልአኺር ወዛሂር ወልባጢኑ ማን ነው? አላህ ነው። ወለም የኩን ለሁ ኩፍወን አሐድ እሱ የሚመስል አምሳያ ቢጤ የለውም። ስለዚህ ሲፈቱ ረሕማን የአላህ ሲፋ ባህሪ ስላላት ፈአነ ኡሒቡ አን አቅረአ ቢሃ እኔ እሷን መቅራት እወዳለሁ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም አሉ አኽቢሩሁ ንገሩት አነላህ ተዓላ ዩሒቡሁ አላህ እንደሚወደው ንገሩት አሉ። አየህ የአላህ ሲፋ ስላለበት ብለህ አንተ ቅናት ይኖር በቃ ስለ አላህ የሆነ ነገር መጥፎ ሲያወራ ውስጥ ሊቃጠል ይገባል። ዛሬ አላህ ሲሰደብ ነቢዩ ሲሰደብ አላህ አለው አላህም አለው ደለዲኑ ኢና ከፈይናከል ሙስተህዚን ብለዋቸዋል። ነቢዩንም አንተ ላይ የሚያላግጡትን እኛም በቃለን ብለዋቸዋል። ዋጋቸውን አላህ ይሰጣል። አንተ ግን ትዋረዳለህ። እኔ ስነካ አንበሳው ነው አለው። ነቢዩ ሲነኩ ኩምስስ ላ ከምንም በላይ በነቢዩ መደራደር የለም። በአላህ ጉዳይ መደራደር የለም። ያ ነው ኢማን። ስለዚህም የኢማን ጥፍጥና እንዲኖር አላህና መልእክተኛውን መውደድ ወአን ዩሒበል መርአ ላ ዩሒብሁ ኢላ ሊላህ ሶስት ነው አይደል ሐዲሱ። ወንድሙን ሲሆን ለአላህ እንጂ ለምንም እንዳይወዳው። ማንን ብለህ ወደድከው? ለዘር ነው? ለንግድ ነው? ለጥቅም ነው? ወይስ ለምን ብለህ ወደድከው? ለአላህ ብለህ ከወደድከው ለሱ ብለህ የወደድከው ጌታ ከሆነ ይወድሃል። አዎ ለሱ ብለህ ወንድምህን ከወደድከው ነገ የውመል ቂያማ የማንም ጥላ በሌለበት ሰዓት አላህ አይነል ሙተሐቡነ ቢጀላሊ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ ይላል። ያ አላህ ያን ቀን የታሉ ብሎ ከፈጠራቸው ፍጥረታት መካከል ከሚጠራቸው አላህ ያድርገን። የት እንዳሉ እኮ አላህ ያውቃል፣ ግን ደረጃቸውን ከፍ ሊያደርግ አላህ አይነል ሙተሐቡነ ቢጀላሊ ለኔ ልቅና ለኔ ክብር ብለው የተዋደዱ የታሉ ይላል አላህ። አልየውመ ዛሬ ኡዚልሁም ፊ ዚሊ የውመ ላ ዚለ ኢላ ዚሊ የማንም ጥላ በሌለበት እኔ ጥላ ስር አጣልላቸዋለሁ። ያ ቀን ወንድሞች ፀሐይ ስንዝር ትቀርባለች፣ ሰው በላቡ ይጥለቀለቃል፣ ነፍሲ ነፍሲ ይላል፣ ይጨናነቃል። በዛ ሰዓት አላህ እሱ ጥላ ስር ያጣልላቸዋል። ሶስተኛው ደግሞ ምንድነው? ምን ከተባለ የኢማን ጥፍጥና ከሚያገኘው የመጨረሻው ወአን የክረሀ አን የዑደ ፊል ኩፍሪ ባዕደ አን አንቀዘሁ ላሁ ሚንሁ ከማ የክረሁ አን ዩቅዘፈ ፊናር ሙተፈቁን ዐለይህ። አንድ ሰው ወደ ኩፍር መጠላትን ኩፍርን ሊጠላ ነው ማለት ነው። ወደ ኩፍር መመለስን ሊጠላ ነው። አላህ ኢማንን ለግሶት የኢማንን ብርሃን ካላበሰው በኋላ ወደ ኩፍር መመለስን ማለት ነው ከኢማን በኋላ ሊጠላ ነው። ልክ እሳት ውስጥ መወርወርን እንደሚጠላው እሳት ውስጥ መወርወርን የሚወዳለ ኩፍርን እንደዛ ልጠላ ነው። ሙተፈቁን ዐለይህ። ይሄ የኢማን ጥፍጥና ብያዘጋጆት ለዛሬ እዚህ ላይ ያበቃለሁ። አላህ ኢማናቸው ሞልቶ ጣፍጦ ነገ የውመል ቂያማ ደረጃቸው ከፍ ከሚሉ ባሪያዎች መካከል አላህ ያድርገን። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ስብሓነሁ ወተዓላ የአላህን ውዴታ የነብዩን ውዴታ ልባችን አላህ ያስገባልን። የእውነት ወዳጆች አላህ ያድርገን። የእውነት ሙሒቦች አላህ ያድርገን። ነብዩን ከነፍሶቻችን ከቤተሰቦቻችን ከሁሉም ነገር አስበልጥን የምንወድ አላህ ያድርገን። የረሱል ዓለይሂ ሰላቱ ወሰላም ወዳጅ አላህ ያድርገን። የረሱል ዓለይሂ ሰላቱ ወሰላም ወዳጅ አላህ ያድርገን። ሱናቸውን የምንከተል አላህ ያድርገን። ያዘዙትን ብቻ የምንታዘዝ አላህ ያድርገን። ከከለከሉት ነገር የምንከለከል አላህ ያድርገን። ሱናቸውን አጥብቀን የከለከሉትን ቢድዓውን ርቀን ነገ የውመል ቂያማ ሐውድን በእጃቸው ከሚጠጡት ባሪያዎች መካከል አላህ ያድርገን።